አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉልሻ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም ሁሉ ሰላም ነው። ጠፍቻለሁ በነገራችን ላይ በዚህ አጋጣሚ ትልቅ ይቅርታ ጠይቃለሁ ስለጠፋው ማለት ነው። አለኩል ያህል ሳውዲ ላይ ስለወጣው አዲስ አዋጅ ነው የምናወራው ዛሬ። ላይክ እና ሼር ሰብስክራይብ እያደረጋችሁ ሁላችሁም ቪዲዮውን እስከ መጨረሻው በመከታተል ትምህርቱ ሰዱ ማለት ነው። ሌላው ደግሞ መጠየቅ የምትፈልጉትን ነገር ኮሜንት ስር ጠይቁኝ፣ እሰራላችኋለሁ። ሐዋላ መላክ የምትፈልጉ ታማኝ ሐዋላ አለ እኔ በምልክበት ሐዋላ መላክ የምትፈልጉ ብዙ እህቶች ታማኝነቱን የሚመሰክሩለት ታማኝ ሐዋላ አለ 0025 1988 2488 90 ላይ ደውሉ ማለት ነው። እንደዚሁም ደግሞ በአስቸኳይ ፓስፖርት ማውጣት የምትፈልጉ ካላችሁ አናግሩኝ፣ በአስቸኳይ ማስወጣት እንችላለን ማለት ነው። እና አሁን ወደ የመጣሁበት ጉዳይ ስመጣ አዲሱ አዋጅ ምንድን ነው? ሳውዲ ላይ ስለወጣው አዲስ አዋጅ እናወራለን። ነገር ግን ይሄ አዋጅ ታስታውሱ ከሆነ ከዚህ በፊት ወጣ ተብሎ ተነግሯል። ነገር ግን አልጸደቀ ይሁን አላቅም፣ እንደገና እንደ አዲስ እየጸደቀ ይሁን አላቅም። አሁን እንደ አዲስ አዋጁ እንደ አዲስ እየወጣ ነው። እኔ ግን በፊትም ቪዲዮ ሰርቼበታለሁ። ግን አብዛኞቻችሁ ምንድነው እንደ አዲስ ነው እየሆነባችሁ ያለው። ይሄ አዋጅ እንዴት ወጣ? ለምን እንደዚህ ሊደረግ ቻለ? መንግስት ለራሱ ስራ ለማቅለል ሲል ነው ይሄንን ያደረገው። ለምን ካላችሁኝ አብዛኞቹ እህቶቻችን ደሞዝ እየተነጠቁ ነው። ደሞዝ ሰተናቸዋል እያሉ እየተካዱ ነው። ገባችሁ? ስለዚህ ማንኞቹም እህቶቻችን ለስራ የወጡ እህቶቻችን የባንክ ህጋዊ እስከሆኑ ድረስ የባንክ አካውንት እንዲከፈትላቸው በአሰሪዎቻቸው ላይ ግዴታ ተጥሎባቸዋል። ለምን? የትኛዎቹም አሰሪዎች ለእናንተ የባንክ አካውንት ይከፍቱላቸዋል። ከዛ ደሞዛችሁን ልክ የመንግስት ሰራተኞች መንግስት ደሞዛቸውን ሲከፍል በአካውንታቸው ነው አይደል የሚያወርደው? ደሞዛቸውን የሚልከው በአካውንታቸው ነው አይደለ? ህጋዊ አካውንት ኖሯቸው፣ ህጋዊ የባንክ አካውንት ኖሯቸው በአካውንታቸው ነው የሚልከው። ልክ እናንተም ደግሞ የእናንተ አሰሪዎች ህጋዊ የባንክ አካውንት ከፍተውላችሁ በዛ በእናንተ የባንክ አካውንት ነው የእናንተን ብር ማስተላለፍ የሚኖርባችሁ። ይሄ ህግ ነው። ይሄ ህግ ደግሞ ቆይተወጣ፣ ግን አሁን ነው መሰለኝ እየጸደቀ ያለው ማለት ነው። ለምን? አብዛኛውን ጊዜ ኢትዮጵያ ኤምባሲ ላይ ብዙ አቤቱታ የሚመጣው የደሞዝ ጉዳይ ነው። ደሞዝ እየተነጠቁ ኢቭን እስከ 5 ዓመት 6 ዓመት 10 ዓመት ድረስ እየተነጠቁ ክስ ይመጣሉ። እነዛ ደግሞ ሰጥተናል ይላሉ። የውሸት የሚያስፈርሟቸው ሰጥተናል እያሉ የውሸት የሚያስፈርሟቸው አሉ። ደሞዝ ሳይሰጡ አስፈርመው ደሞዝ የሚነጥቋቸው አሉ። ከፈረሙ በኋላ ወረቀት ላይ ከፈረሙ በኋላ ደሞዝ የሚነጥቋቸው አሉ። ነገር ግን አሁን ላይ የባንክ አካውንት ከፍተውላችሁ በአካውንታችሁ ብራችሁን ካስተላለፉ አሁን ብራችሁን እናንተ አልሰጡኝም ብላችሁ ብትከሱ በባንኩ ላይ ያስተላለፉበት መረጃ አለ ማለት ነው። እንደዚሁም ደግሞ እነሱን አልሰጡኝም ብትሉ ወደ እናንተ አካውንት ስላላስተላለፉ እነሱ ናቸው የሚቀጡት ማለት ነው። እነሱ ናቸው ሲስተሙ ላይ እንዳላስተላለፉ ስለሚታይ ማለት ነው። ለዚህ ነው ዋናው ነገር ይሄ ህግ የወጣበት ምክንያቱ ትልቁ ነገር ይሄ ነው። ይሄ ህግ መውጣቱ በነገራችን ላይ አሪፍ ነው፣ ጥሩ ነው፣ እፎይታ ነው፣ ጥሩ ነው። ብራችሁ በባንክ ሲሆን ሰላም አለው። ለምን? እጃችሁ ላይ ሲሆን ወይ ታጠፋላችሁ፣ ወይ ደግሞ ልጆቻቸው ሊወስዱባችሁ ይችላሉ፣ ወይ ደግሞ ሰጥተዋችሁ መልሰውም ሊነጥቋችሁ ይችላሉ ማለት ነው። ስለዚህ ይህ አዋጅ መውጣቱ 100% የሚጠቅመው እህቶቻችንን ነው፣ እኛን ነው ማለት ነው። ስለዚህ እናንተ አካውንት ሊኖራችሁ ይገባል። ሁላችሁም አካውንት ማውጣት አለብሽ ስትባሉ
እሺ ነው ማለት ያለባችሁ። ለምን? እናንተን የሚጎዳ ነገር ስላልሆነ። አካውንት ማስጣታችሁ እናንተ የኢቲኤም ካርድ መኖራችሁ እናንተን የሚጎዳ ነገር አይደለም፣ እናንተን የሚጠቅም ነገር ነው። ችግር የለውም። ግን አጠቃቀሙን ማወቅ አለባችሁ። አላላኩንም ማወቅ አለባችሁ። መላክ ስትፈልጉ በራሳችሁ ስም ነው። ወደምትፈልጉበት ነገር ወደምትፈልጉበት አካውንት መላክ የምትችሉት በራሳችሁ ስም ነው። እንደስተዛሬው እነሱን ላኩልኝ ወይም ደግሞ በእነሱ አካውንት ላኩልኝ ማለት የለም። በራሳችሁ አካውንት ወደምትፈልጉት ሰው ነው የሚልኩላችሁ። በራሳችሁ ስም በራሳችሁ አካውንት ነው የሚልኩላችሁ። ይሄ ደግሞ አካውንት የሚወጣው ዝም ብሎ አይደለም። ኢቃማ ሊኖራችሁ ኢቃማ ያላሰሩላችሁ ኢቃማችሁን ማሰራት ይኖርባቸዋል ማለት ነው። ለምን? የእናንተን ደሞዝ ለመክፈል እነሱ የእናንተን ኢቃማ ሊያሰሩ ግድ ይላቸዋል። ኢቃማ ከሌላችሁ ኢቃማችሁን ካላሰሩላችሁ የባንክ አካውንት መክፈት አትችሉም። እንኳን የባንክ አካውንት ይቀርና ሲም ካርድ ማውጣት አትችሉም። ወረቀት እስከሌላችሁ ድረስ ምንም ነገር ማድረግ አትችሉም። ትልቁ ነገር እዚህ ጋር ወረቀታችሁን ያሰሩላችኋል። ወረቀታችሁ ሲሰራ ነው የባንክ አካውንት መክፈት የሚችሉት ማለት ነው። መክፈት የምትችሉት ለእናንተ የባንክ አካውንት እንዲከፈትላችሁ የሚረዳችሁ ወረቀታችሁ ነው፣ ወይም ደግሞ የጋማችሁ ማለት ነው። የጋማ ግድ ነው የባንክ አካውንት ለመክፈት ማለት ነው። ልክ ኢትዮጵያ ላይ የባንክ አካውንት ለመክፈት መታወቂያ ያስፈልገናል፣ የዜግነት መታወቂያ ያስፈልገናል። እዚህ ደግሞ የዚህ ሀገር የኗሪነት መታወቂያ ያስፈልጋል። የዚህ ሀገር የኗሪነት መታወቂያችን ደግሞ የጋማችን ነው። ስለዚህ ያ የጋማ ካለን የባንክ አካውንት መክፈት እንችላለን። ሰራፋ ይባላል በዚህ ሀገር። ኢቲኤሙ ሰራፋ ይባላል፣ ወይም ደግሞ ሂሳብል ባንክ ማለት የባንክ አካውንት ማለት ነው። አሁን እንደተረዳችሁ እንደገባችሁ ተስፋ አድርጋለሁ። አካውንታችሁ ላይ የተወሰነ ገንዘብ አጠራቅማችሁ ቁጠባ አድርጋችሁ ቀስ ብላችሁ ብትልኩ የተሻለ ነው እንጂ በስማችሁ እስከተቀመጠ ድረስ መንግስት ባንክ ብራችሁ እስከተቀመጠ ድረስ እናንተን የሚነካችሁ ምንም ነገር የለም። እናንተን የሚያጋጥማችሁ ወይም ደግሞ እናንተ ጋር የሚደርሰው ችግር የለም። አይዟችሁ፣ አትጨነቁ። እኔ ባንክ በዚህ ሀገር አካውንት ከፍቼ ብር ባስቀምጥ ችግር አለው ወይ ብላችሁ እነሱ ጋር ከማስቀምጥና እነሱ ጋር ከማጠራቅምና ባንክ በስሜ የባንክ አካውንት ከፍቼ ተማስቀምጥ የትኛው የተሻለ ነው ብላ የጠየቀችኝ እህቴ አለች። የተሻለው የባንክ አካውንት ከፍታችሁ በስማችሁ ላይ ብራችሁ ሲቀመጥላችሁ ነው። ያ ነው የተሻለው ነገር። ያ የተሻለ ነገር ነው እንጂ እነሱ ላይ የምታስቀምጡት የተሻለ ነገር አይደለም። እነሱ ነገ ቢከዷችሁ ሰው ናቸው። ነገ ቢከዷችሁ ነገ አላቅላችሁም ቢሏችሁ ምን ታደርጓቸዋላችሁ? ምን ልታደርጉ ነው? ምንም አታደርጉ። ምንም አታመጡም። ስለዚህ በስማችሁ ከሆነ የመንግስት ባንክ እስከሆነ ድረስ አስተማማኝ ነው። ከቻላችሁ ደግሞ የእናንተን የባንክ ኮድ ማንም ሰው እንዳያቀባችሁ አድርጉ ማለት ነው። እና ሌላ እንዲሰራላችሁ ያልገባችሁ ነገር ካለ ኮሜንት ስራ አስቀምጡልኝ፣ ቪዲዮ እሰራላችኋለሁ ማለት ነው። ወዳችኋለሁ፣ አከብራችኋለሁ። እንደነገርኳችሁ ሐዋላ የምትፈልጉ ካላችሁ እንደዚሁም ደግሞ አስቸኳይ ፓስፖርት ለማውጣት የምትፈልጉ ካላችሁ አናግሩኝ፣ በትህትና እናስተናግዳችኋለን ማለት ነውና አላህ ይገዛችሁ እህቶቼ። አላህ የተሻለውን ነገር ይምረጥላችሁ። ሀቂቃ በዚህ ሰዓት ላይ ወላሂ ስደት በጣም ብዙ ዋጋ እያስከፈለ ነው ያለው። እንደስተዛሬው ቀላል አይደለም። ሰው ለሰው ተከፋፍቷል። በደሞዝ ጉዳይ በጣም የሚሰቃዩ አሉ፣ በምግብ የሚሰቃዩ አሉ። ብቻ ሁላችንም በዱዓ እንርሳቸው። ሁላችንም ደግሞ ዱዓ እናድርግ። ለኛ የከበደን ነገር ለአላህ ቀላሉ ነውና አላህ ይገዛችሁ እህቶቼ። በያላችሁበት ዓለም ዳርቻ አላህ ይጠብቃችሁ፣ አላህ ይጠብቀን። አላህ የተሻለውን ነገር ያምጣልን። አላህ ለእናንተ ይሄ የተሻለ ነገር ነው የሚለውን ነገር እሱ ያምጣልን። ወላሂ በጣም ከባድ ነው አሁን ላይ ያሉበት እህቶች ያሉበት ሁኔታ። ብቻ አልሐምዱሊላህ ረብል ዓለሚን የባሰ አታምጣ ነው። ሀገራችን አላህ ሰላም ያድርግልን፣ ሰላሟን ይመልስልን፣ እኛም ሰላም እንሁን እላችኋለሁኝ።
በጣም ወዳችኋለሁኝ። እንደተረዳችሁ ተስፋ አደርጋለሁ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። ላይክ እና ሼር ሰብስክራይብ ማድረጋችሁ እንዳትረሱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።